ዘና ፈታ ያለው እሁዳችን በኢቢኤስ እንደቀጠለ ነው አንቺ ጋር እንዴት ነው እኔ ጋር ቆንጆ ነው ፍክት ድምቅ እንዳለ ነው አሁን ደግሞ ፈረንጁ ጎረቤቴ ሰዓታችን ላይ እንገኛለን እንግዲህ በፈረንጁ ጎረቤቴ ዚክ ዞር ይያለ የውጭ ሀገር ዜጎችን ኢትዮጵያን እንዴት እንዳገኘዋት ህይወት እንዴት እንደያዛቸው አፍሪካ ውስጥ ሊያሳየን ነው እኔም ያለሁት እንግዲህ ከቀድሞ የፈረንጁ ጎረቤቴ የሆነች ልጅ አሁን ደግሞ የኢትዮጵያ ጎረቤቴ ነው ወይ ፈረንጅነት እንኳን ድሮ ቀረ ዳኒ ከዲያስፖራነት ወራ ቆየው እሱ አይወራ ባለፈው ሳምንት እንግዲህ ከኮሎምቢያ አምባሳደር ጋር አሪፍ ቆይታ አድርጎ ነበር በጣም እንግዲህ ባህላዊ ልብሳቸውንም ለብሰው ትንሽ ጨፍረዋል ለዛሬ ግን ጥቁር አሜሪካዊ ነው ፈረንጁ ጎረቤቴ አብረን እንከታተል በሞቴ መልካም ጊዜ Hello, my name is Graylin Edward Arnold II. ሰላም ስሜ ግሬላይን ኤድዋርድ አርኖልድ ሁለተኛ ይባላል 44 ዓመቴ ሲሆን ተወልጄ ያደግኩት በዲትሮይት ሚሺጋን በዶታን አላባማ አካባቢ ነው በአሁኑ ጊዜ የምኖረው በስቶክተን ካሊፎርኒያ ሲሆን ከ2008 ጀምሮ ደግሞ በሰሜን ካሊፎርኒያ ነው የምኖረው ከ2001 ጀምሮ በየዓመቱ አዲስ አበባን እየጎበኘው ለ3 ወራት ያህል ቆያለሁ እኔ የአየር ኃይል አርበኛና የ17 ዓመት ልምድ ያለው የመንግስት ሰራተኛ ነኝ የልምዴ ዘርፎች የአቪዬሽን እና ኦፕሬሽን ሪሶርስ ማኔጅመንትን የሚያካትቱ ሲሆን ያስኩት ከፍተኛው ደረጃ JS9 ነበር እሱም የአማካይ አስተዳደር ደረጃ ነው በ2017 ከአገልግሎት ጋር በተገናኘ የጤና ጉዳዮች ምክንያት ጡረታ ወጣሁ በአሁኑ ጊዜ በትምህርትና በግላዊ እድገት ላይ ያተኮርኩ በጡረታዬም እየተደሰትኩ ነው እዚህ ኢትዮጵያ ውስጥ ለትርፍ ያልተቋቋመ ስራ የመጀመር ፍላጎትም አለኝ በትርፍ ጊዜ አካል ብቃት እንቅስቃሴ ማድረግ የመጫወት ፓርኮችን ማየት ማንበብ መጓዝና ሳምንታዊ ቤተሰብ ጊዜዎችን ማሳለፍንም እወዳለሁ ኢትዮጵያ ውስጥ በመሆኔ የሚያስደስተኝ የአየር ጸባይዋ ብዙ የአረንጓዴ ቦታዎቿ የባህል ብዛህነቷ የተረጋጋ የኑሮ ሁኔታዋና ጠንካራ ቤተሰብን ያማከለ ማህበረሰብ ስላላት ነው ሀገሪቱ ከጊዜ ወደ ጊዜ ያሳየች ያለችው እድገትን መመልከት እጅግ አስደሳች ነው በተለይም እንደኔ የፓን አፍሪካ ማንነት ላለው ሰው is very inspiring to those with the Pan-African heritage. How are you, man? Finally. Thank you so much. Thank you. Thank you for coming. Thank you. Come on in. Man, it's just a really wonderful, humble abode. Graylin, ስላገኘሁ እጅግ በጣም ደስ ብሎኛል በጣም የሚገርም አጋጣሚ ነው እስቲ ወደ ኋላ መለስ እንበልና ወደ ኢትዮጵያ ከመምጣት በፊት ስለ ኢትዮጵያ ምን ያክል ድረስ ታውቅ ነበር Well, I've always loved Ethiopia ever since a young child. ያደኩበት አካባቢ የነበሩ አባ ብሩክስ የተባሉ ጳጳስ ስለ ኢትዮጵያ በለጸገ ባህል ጠንካራ ሃይማኖታዊ ትውፊቶችና በታሪክ ውስጥ ስላላት ሚና ይሰብኩ ነበር በዚህም የተነሳ ኢትዮጵያን ከልጅነቴ ጀምሮ ወዳታለሁ ታዳጊ ያለው ስለ አፍሪካ ጥናቶች ላይ የተጻፉ መጽሐፍትን አነብ ነበር በተለይ በታሪክ ምሁር ጄ ሮጀርስ በተጻፈው መጽሐፍ ምክንያት ስለ ኢትዮጵያ የተለያዩ ባህሎች እንድረዳ አግዞኛል ከልጅነቴ ጀምሮ የትም በሄድ መጀመሪያ ኢትዮጵያ እንደምትሆን አውቅ ነበር የአቢሲኒያ ኩሽና የታላላቅ ስልጣኔ ታሪኮች ከሀገሪቱ ሃይማኖት መቻቻል ጋር በጥልቅ እንድወዳት አድርጎኛል አፍሪካዊ አሜሪካዊ እንደመሆኔ የኋላ ታሪኬን በእውነት ለመረዳት የስልጣኔን መገኛውነቹን ሀገር መጎብኘት እንዳለብኝ ሁሉ ጊዜ ልቤ ነግረኝ ነበር ጥናቶችን ካጠናው ቪዲዮችን ካየውና የበለጠ ከተማርኩ በኋላ ኢትዮጵያ እንደ ዋካንዳ መሆኗን ተረዳውና በአካል መጥቼ ለማየትም ወሰንኩ Hundreds of YouTube videos. I kind of made up in my mind that this was actually really Wakanda and I had to come see it for myself. ታዲያ እንዴት ግሬይልን ወደ አዲስ አበባ መጣ A lot of people that I know, particularly African Americans, we never really travel. እኔ ማውቃቸው ብዙ አፍሪካዊ አሜሪካውያን ምንም እንኳን ወደ ተለያዩ ቦታዎች ብንሄድም ወደ አፍሪካ እንብዛም አንጓዝም ፓስፖርቴን ሳውጣ በአእምሮም ሆነ በስሜት በጥልቀት የምማርበት ቦታ እንፈልጉ ለዚህ ነው የስልጣኔ መገኛ የህይወት ምንጭና በብዙ መልኩ እንደገነት የማያት ኢትዮጵያን የመረጥኳት ምርጫ ቢኖረኝ እዚህ መሆን የምፈልግበት ቦታ ነው So if you had a choice, I chose to come here. እስቲ በደንብ የቀድሞ ስራ ባንተ አንደበት ንገረን አሁንስ ደግሞ ምን እየሰራ ትገኛለህ ለምን ኢትዮጵያን መረጥካት I am an Air Force veteran, proud. እኔ ኩሩ የአየር ኃይል አርበኛ ነኝ
ለ15 ዓመታት በአቪዬሽን ሀብት ስራ አስኪያጅነት ፓይለቶችንና የተለያዩ ኤርክራፍቶችን በመደገፍ ሰርቻለሁ። ከዚያ በኋላ ለአካባቢ ጥበቃ ኤጀንሲ የንጹህ ፈንድ በማስተዳደር የበጀት ተንታኝ ሆኜም ሰርቻለሁ። የመንግስት ስራን ከለቀኩ በኋላ ትኩረቴን በጤንነቴና በመንፈሳዊነቴ ላይ አደረኩኝ። ይህም ስለ ኢትዮጵያና ስለ ኦርቶዶክስ ተዋህዶ ቤተክርስቲያን ልዩ ሆነች ታሪኳንና ተጠብቀው ስለ ተቀመጡት ታሪኮች ለማወቅ ስለፈለኩ የበለጠ ፍላጎት እንዲያድርብኝም አድርጓል። አሁን እዚህ የመጣሁት ለቤተሰቤና ማህበረሰቡን የማገለግልበት መንገዶችን ለመቃኘት ነው። በተለይ ለትርፍ ያልተቋቋመ ስራና አዎንታዊ ተጽዕኖን የሚፈጥሩ ፕሮጀክቶች ላይ ለመስራት እፈልጋለሁ። that will help the community. That's what I'm interested in. That's what I'm looking forward to getting into. እንዴት ከባለቤት ጋር እንደተገናኘህ ንገረኝ። Well, I met my wife at the Breway Hotel here. ከባለቤቴ ጋር የተዋወቅነው ሆቴሉ ሲሆን በመጀመሪያ ጓደኛሞች ሆነን ባልና ስርዓቱን በመከተል ከ2 ዓመት የፍቅር ጓደኝነት በኋላም ተጋባን። በነገራችን ላይ ባለቤቴ አንዳንድ የደቡብ አሜሪካ ስታይል ዋፍሎችን ከስትሮበሪ የሜፕል ሲራፕ እንቁላል ፍርፍርና ቺዝ ጋር በማጣመር ጣፋጭ ምግብ ሰርታለች። Made some good old-fashioned English waffles with some strawberry and syrup, Southern style. So we're going all American. We're going Southern style. Let's do it. But of course, oatmeal, that was a staple in my house. ታዳጊ ሳለው አጃ ከፍራፍሬ ጋር የዕለት ተዕለት ምግቤ ነበር። አባቴ ብዙ ጊዜ ኦምሌቶችን ይሰራ ነበር። እኔ የፈለኩትን ምግብ እዚህ ማግኘት ስለምችል ሀገሬ ላይ ለመድኳቸው ምግቦች ብዙም አይናፍቁኝም። በርገር፣ ሻውሩማ ወዘተ። አንዳንድ የሚናፍቁኝ ጣፋጮች ከረሜላዎችና ሶዳዎች ናቸው። It's on point. It's on point here. ግሬለን በጣም ደስ የሚል ጊዜ ነው እያሳለፍኩኝ ያለሁት። እስቲ ለመላመድ በጣም የሚያስቸግርህ ነገር ምንድነው? Initially, the language barrier was one thing, but once I got መጀመሪያ ላይ የቋንቋው ነገር ፈታኝ ነበር። ነገር ግን ለመላመድ ሞክሬያለሁ። በጣም አስቸጋሪው ነገር ትዕግስተኛ መሆን ነበር። ነገሮች እዚህ በተለያየ ፍጥነት ስለሚሄዱ ነው። ቤተሰብን ከሙያ በፊት ቅድሚያ ትኩረት መስጠት እኔ ዩናይትድ ስቴትስ ውስጥ ከነበርኩበት የተለየ ሆኖብኝ ነበርና መላመድ ነበረብኝ። fast, quick. ታዲያ ከመጣህ በኋላ እንግዲህ ከ2021 በፈረንጆቹ ጀምሮ ነው የመጣው። ለሶስት ወር ቆይተህ ነው የምትመለሰውና ምን ተገንዝበሃል በእነዚህ ዓመታት ውስጥ ስለ ኢትዮጵያውያንና የኢትዮጵያ ባህል ምን በጣም የወደድከው ነገር አለ? Well, one thing I can say is that every time I come back, there's always something new. There's new development. ሁልጊዜም ወደ ኢትዮጵያ ተመልሼ የመጣው ቁጥር በኢትዮጵያ መሰረተ ልማትና ኢንዱስትሪ ውስጥ አዳዲስ እድገቶችን አያለሁ። ይህም ማበረታች ነው። እንዲሁም እዚህ ያሉ ሰዎች ላመኑበት ነገር ያላቸውን ታማኝነትና ቁርጠኝነትንም አከብራለሁ። That's one thing that I respect a lot about the people of Ethiopia. ብዙ ነገር አይተሃል ብዬ አስባለሁ አዲስ አበባ ውስጥ። ግን ማድረግ የምትፈልገው ነገር ምንድነው? አርጌ የማላውቀው ነገር ይሄ ነው የምትለኛለህ? So I would like to travel to see some of the major cities, particularly Harar. አዲስ አበባ ብቻ ስለነበርኩ እንደ ሐረር፣ ድሬዳዋ፣ ሐዋሳ ያሉ ዋና ከተማዎችን መጎብኘት እፈልጋለሁ። በተጨማሪ ብሔራዊ ፓርኮችን፣ የተፈጥሮ ሀብቶችን ማሰስና ሙሉ የቱሪዝም ቦታዎችን ማየትና ማጣጣምን እፈልጋለሁ። That's what I would like to do. So you're saying that you've never ever crossed the Addis Ababa borderline? I've never left Addis. Ever? Never. Well, today should be your lucky day. You know why? Why is that, buddy? Because I'm going to take you to a treat 45 minutes away from this place. And you just mentioned that you're very much into fun, games, arcade, and your sports physique. So I think I have an ideal place where to go to. Where's that? Let's hop into it. Let me just surprise you to that. Let's go. Let's go. ከአዲስ አበባ ወጣ እያለ ነው ለመጀመሪያ ጊዜ ቢሆንም በእነዚህ ዓመታት ውስጥ አዲስ አበባ እያለ ማድረግ በጣም የሚያስደስትህ ነገር ምንድነው? በጣም የሚወደድካቸውስ ኢትዮጵያዊ ምግቦች ምንድን ናቸው? My first and foremost, my favorite Ethiopian meal is Tibbs. የኔ ተወዳጅ የኢትዮጵያ ምግብ ሸክላ ጥብስ ነው። እዚህ ያሉትን ፍሬሽ ጭማቂዎችንም እወዳለሁ። እንዲሁም ታሪክንና አፍሪካዊ አሜሪካን የተጫወቱትን ሚናን ከቤተሰብ ጋር በማጋራት የአድዋ ሙዚየምን በመጎብኘቴ በጣም ደስ ይለኛል። And all of that good stuff.
ያስደነገጠ ወይም ለየት ያለብህ የኢትዮጵያ ባህል ምንድነው? Just to see everyone's faithfulness, whether you're Muslim or Christian, everyone is faithful to their religion. ኢትዮጵያ ውስጥ እኔን የሚገርመኝ ነገር ሙስሊምም ይሁን ክርስቲያን ሰዎች ያላቸው ጠንካራ እምነት ነው። በተጨማሪም ልግስናቸውና ደግነታቸው ያስገርመኛል። ከነሱ ችግሮችን መተው ፈጣሪ ላይ ተስፋ ማድረግንና ምንም አይነት ሁኔታ ቢፈጠር ወደፊት መሄድን መቀጠል እንዳለብኝም ተመሪያለሁ። They lay it on the altar and they move on with their lives. እስካሁን ድረስ አማርኛ ቋንቋ ከብዶሃል? የተወሰነ ችለሃል? እንዴት ነው? To be honest with you, my wife has spoiled me in a lot of ከቋንቋ ጋር በተያያዘ ባለቤቴ አሞላቃኛለች። እንዲሁም በአካባቢ ያሉ አብዛኞቹ ሰዎች እንግሊዝኛ ይናገራሉ። እንደ ደናነሽ አይነት መሰረታዊ አማርኛንም ተምሬያለሁ። ነገር ግን ወደ አሜሪካ ስመለስ ረሳዋለሁ። ያነጋገር ዘይን ሳላበላሽ በልበ ሙሉነት ለመናገር የማያቋርጥ ልምምድ ያስፈልገኛል። and the way my tongue works. ከዚህ ሁሉ አመት በኋላ አዲስ አበባ ውጪ ሄጄ አላቅም ብለሃል። ያው ከአዲስ አበባ ውጪ ፈታ ብለን ወደ ኩሪፍቱ ዋተር ፓርክ ደርሰናል። ወደ ኢትዮጵያ የመጣህበት ዋና ምክንያቶች ለመዘርዘር ያክል አንዱ ወደ ኖን ፕሮፊት ላይ ፎከስ ለማድረግ ለትምህርትና ለግል ስብዕና ነበርና እነዚህ ሁሉ ለማድረግ እንዴት ኢትዮጵያ አመቺ ናት ብለህ ታስባለህ? There's hundreds of embassies here. So the opportunity for non-profit. በመቶዎች የሚቆጠሩ ኤምባሲዎችና በመካሄድ ላይ ያሉ ፕሮጀክቶች በኢትዮጵያ ውስጥ ለትርፍ ያልተቋቋሙ ስራዎች ለመስራት ብዙ እድሎች አሉ። እዚህ በመሆኔ ቤተሰብን እምነትንና የግል ህይወቴን ሚዛን እንድጠብቅ ጤናማ ምግብ እንዳጣጥም ከጥሩ ሰዎች ጋር እንድገናኝና እንድዝናና ምረርቶኛል። Deal with good people and have some fun. Yes. So you ready to have some fun? I'm ready to have some fun. Let's do this. Let's Yes, run, let's sir. run, let's run, let's run, man.
የዛሬው ውሎ ቆይታ ምን ይመስላል? I had a great time. The water was cold. በጣም ጥሩ ጊዜ አሳልፌያለሁ። ውሃው ቀዝቃዛ ነበር፣ ግን ራሴን በጣም አዝናንቻለሁ። በእውነት ጥሩ ጊዜ አሳልፌያለሁ። እንደገና ለመመለስ እያሰብኩ ነው። ምናልባት በሚቀጥለው ቅዳሜ። Maybe this Saturday. ሀገር ቤት ምን ይናፍቃል? I don't really miss much, to be honest with you, because you have everything here. እንደ ምስጋና ቀን ወይም የአሜሪካ የነጻነት ቀን ካሉ የአሜሪካ በዓላት በስተቀር ብዙ የሚናፍቀኝ ነገር የለም። እዚህ በደንብ እንደተላመድኩ ይሰማኛል። እናም የኦንላይን ትምህርት መማሬን ለመቀጠል እንደ ንጽህና ወይም የሶላር ስራዎች ያሉ የአካባቢ ፕሮጀክቶችን ለመደገፍ እቅድ አለኝ። ኢትዮጵያ ሶስተኛው ዓለም ሀገር አይደለችም። ዘመናዊ መገልገያዎች፣ የበለጸገ ባህልና ማለቂያ የሌላቸው የትምህርትና የመዝናኛ እድሎች አሏት። ለእንደዚህ አይነት ልምዶች ደግሞ አመስጋኝ ነኝና ተጨማሪ ሀገሪቱን ክፍሎች ለመጎብኘት እምጓጓለሁ። And I would like to explore more things like this here in this country because it's just motivating to see. Let me teach you one word. What's that? A Me se gnalo. ganalo. አመሰግናለሁ. Amasanagalo. Wait. Say a me Ma se sa g g nalo. nalo. Amasagan- Amasanagalo. Amasamagalo. ውድ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ